ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም በጤና አደረሳችሁ እንላለን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካ ተጨማሪ የጦር መርከቦችንና ወታደሮችን ወደ ጦርነቱ ቀጠና ልትልክ እንደሆነ ተዘገበ። የተባበሩት አረብ ኤምሬትስ በኢራንና በሄዝቦላ የሚደገፍ የሽብር መረብ ማፍረሷን ገለጸች። ኢራን አምስተኛውን ዙር የሚሳኤል ጥቃት በእስራኤል ላይ መሰንዘሯ ተሰማ። እስራኤል በቴህራን ላይ ከባድ የአየር ድብደባ እያካሄድኩ ነው አለች። የኢራን እስላማዊ አብዮታዊ ዘብ የአሜሪካ F-35 ተዋጊ ጀት ላይ ጥቃት በመሰንዘር ከባድ ጉዳት ማድረሱን ይፋ አድርጓል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት። የተባበሩት አረብ ኤምሬትስ በኢራንና በሄዝቦላ የሚደገፍ የሽብር መረብ ማፍረሷን ገለጸች። የተባበሩት አረብ ኤምሬትስ ባለስልጣናት በሊባኖሱ ሄዝቦላና በኢራን የሚደገፍና የሚንቀሳቀስ የሽብር መረብ ማፍረሳቸውንና አባላቱንም በቁጥጥር ስር መዋላቸውን አስታውቋል። እንደ ሀገሪቱ ብሔራዊ የዜና ወኪል ዘገባ ከሆነ ይህ የሽብር መረብ ሽብርተኝነትን በገንዘብ በመርዳትና በሀገር ደህንነት ላይ ስጋት በመፍጠር ተግባራት ላይ ተሰማርቶ ይገኝ ነበር ተብሏል። ከሄዝቦላም ሆነ ከኢራን በኩል እስካሁን የተሰጠ ማስተባበያ ምላሽ የለም። ባለፈው የካቲት መጨረሻ ላይ በአሜሪካ እስራኤልና በኢራን መካከል ጦርነት ከተቀሰቀሰ ጀምሮ ቴህራን በባህረ ሰላጤው ሀገራት ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን እየሰነዘረች ሲሆን የተባበሩት አረብ ኤምሬትስም የጥቃቱ ዋነኛ ኢላማ ከሆኑት ሀገራት መካከል ቀዳሚዋ ሆና ቀጥላለች። የኤምሬትስ ባለስልጣናት እንደሚሉት ከሆነ በሀገሪቱ ላይ በመቶዎች የሚቆጠሩ ጥቃቶች የተሰነዘሩ ሲሆን የነዳጅ ማደያዎች፣ የወደብ ተርሚናሎችና ትልልቅ የከተማ ማዕከላት አቅራቢያ የሚገኙ ቦታዎችም ተመቷል። የተባበሩት አረብ ኤምሬትስ የፖለቲካ እስልምና አራማጅ ቡድኖችን ስትቃወም መቆየቷ ይታወቃል። በኢራን የሚደገፈው ሄዝቦላ መጋቢት 2 ቀን ወደ ግጭቱ የገባ ሲሆን ከሊባኖስ በመሆን ወደ እስራኤል የተለያዩ ጥቃቶችን በማድረስ ቀጥሏል። ይህንን ተከትሎም እስራኤል በሊባኖስ በሚገኙ የሄዝቦላ ኢላማዎች ላይ መጠነ ሰፊ የአየር ጥቃት ሰንዝራለች። ይህ የሽብር መረብ በሀገሪቱ ውስጥ በንግድ ስም ተሸፍኖ ሲንቀሳቀስ የቆየ ነው የተባለ ሲሆን በሀገሪቱ ኢኮኖሚ ውስጥ ሰርጎ በመግባት የሀገሪቱን የፋይናንስ መረጋጋት አደጋ ላይ የሚጥሉ የውጭ ሴራዎችን ለመፈጸም ሲጥር ነበር ሲል የኤምሬትስ የዜና ወኪል አስነብቧል። ኢራን አምስተኛውን ዙር የሚሳኤል ጥቃት በእስራኤል ላይ መሰንዘሯን የኢራኑ ታስኒም የዜና ወኪል ዘገበ። በእስራኤል በኩል ደግሞ በኢየሩሳሌም በገሊላና በሃይፋ ከተሞች የጥንቃቄ ደውሎች መሰማታቸውን የሀገሪቱ ቻናል 12 ዘግቧል። የኢራን አብዮታዊ ዘብ ባወጣው መግለጫ ጥቃቱ በመካከለኛውና በደቡባዊ እስራኤል የሚገኙ ኢላማዎችን እንዲሁም በቴል አቪቭ የሚገኙ የአሜሪካ የጦር ሰፈሮችን ያካተተ መሆኑን አስታውቋል። በመግለጫውም ጥቃቱ በርካታ ከባድ ባላስቲክ ሚሳኤሎችንና አጫጭር ድሮኖችን በመጠቀም አሁንም ቀጥሎ እንደሚገኝ ጠቁሟል። የእስራኤል ቻናል 12 በበኩሉ የተመቱ ሚሳኤሎች ስብርባሪዎች በሃይፋ ባህረ ሰላጤና በሰሜን እስራኤል በምትገኘው ሸፋአም ከተማ ላይ መውደቃቸውን ዘግቧል። የየዲዮት አህሮኖት ጋዜጣ ደግሞ ኢራን በክላስተር ቦምብ የታጠቁ ሚሳኤሎችን ወደ እስራኤል መተኮሷን አመልክቷል። የእስራኤል አስቸኳይ ጊዜ እርዳታ ሰጪ ተቋም ማገን ዴቪድ አዶም እንደገለጸው በሃይፋም ሆነ በኢየሩሳሌም ዙሪያ እስካሁን የደረሰ የሰው ሕይወት መጥፋት የለም። ሆኖም
ሆኖም ወደ መጠለያዎች በሚሮጡበት ወቅት መጠነኛ ጉዳት የደረሰባቸውና በድንጋጤ ሳቢያ የታወቁ ሰዎችን ቡድናቸው እያከመ መሆኑን ገልጿል። የካቲት 28 ቀን አሜሪካና እስራኤል በኢራን ላይ የጋራ ጥቃት ከሰነዘሩ ወዲህ የቀጠናው ውጥረት እየተባባሰ ቀጥሏል። ኢራንም ለዚህ ጥቃት ምላሽ ለመስጠት በእስራኤል፣ በዮርዳኖስ፣ በኢራቅ እና የአሜሪካ የጦር መሳሪያዎችን በሚያስተናግዱ የባህረ ሰላጤው ሀገራት ላይ የድሮንና የሚሳኤል ጥቃቶችን በማድረስ ቀጥላለች። ይህም በሰው ሕይወትና በመሰረተ ልማቶች ላይ ጉዳት እያደረሰ ከመሆኑ በላይ ዓለም አቀፍ የንግድ ገበያውንና የአቪዬሽን እንቅስቃሴን እያስተጓጎለ ቀጥሏል። በሳውዲ አረቢያ ምስራቃዊ ግዛት ተጨማሪ ድሮኖች ተመተዋል ተባለ። የሳውዲ መከላከያ ሚኒስቴር በሀገሪቱ ምስራቃዊ ግዛት ላይ 9 ተጨማሪ ድሮኖችን በተሳካ ሁኔታ መምታቱን ይፋ አድርጓል። ይህም በአንድ ሌሊት ውስጥ ከተከሰቱና ከ2 ደርዘን በላይ ድሮኖች የተሳተፉባቸው የአየር መጥለፍ እርምጃዎች መካከል የቅርብ ጊዜው መሆኑ ተነግሯል። ኩዌት ሁለተኛ ዙር የሚሳኤልና የድሮን ጥቃት እየተጋፈጠች እንደሆነም ታውቋል። የኩዌት ጦር የጠላት የሚሳኤልና የድሮን ጥቃቶችን እየተጋፈጠ መሆኑን ገልጾ ህዝቡ ይፋው የደህንነት መመሪያዎችን እንዲከተልም አሳስቧል። ጦሩ እንዳስታወቀው እየተሰሙ ያሉት የፍንዳታ ድምጾች የኩዌት የአየር መከላከያ ስርዓት የጠላትን ጥቃት በመመከት ላይ በመሆኑ የመጡ ናቸው ተብሏል። ከሰዓታት በፊትም የኩዌት ጦር ቀደም ብሎ የተሰነዘረ የሚሳኤልና የድሮን ጥቃትን መመከቱን አስታውቋል። እስራኤል በቴህራን ላይ ከባድ የአየር ድብደባ እያካሄድኩ ነው አለች። የእስራኤል ጦር በኢራን ዋና ከተማ ላይ ከባድ የጥቃት ማዕበል መክፈቱን አስታውቋል። የእስራኤል መከላከያ ሰራዊት በፋርሲ ቋንቋ በሚጠቀመው የማህበራዊ ሚዲያ ገጹ ላይ እንደገለጸው ጥቃቶቹ በቴህራን የሚገኙ የሽብርተኛነት መሰረተ ልማቶችን ኢላማ ያደረጉ ናቸው ብሏል። ሆኖም ስለ ጥቃቱ ዝርዝር መረጃ ያለው ነገር የለም። ከጥቂት ሰዓታት በፊት የእስራኤል አየር ኃይል ባወጣው መግለጫ ባለፈው አንድ ቀን ውስጥ በምዕራብና በመካከለኛው ኢራን በሚገኙ ከ130 በላይ የመሰረተ ልማት ኢላማዎች ላይ በ10 የሚቆጠሩ ጥቃቶችን መሰንዘሩን ገልጾ ነበር። የአየር ኃይሉ ያለምንም እረፍት ጥቃቱን ይቀጥላል ሲልም አክሏል። የኢራን እስላማዊ አብዮታዊ ዘብ በማዕከላዊ ኢራን የአየር ክልል ውስጥ ሲበር የነበረ የአሜሪካ F-35 ተዋጊ ጀት ላይ ጥቃት በመሰንዘር ከባድ ጉዳት ማድረሱን ይፋ አድርጓል። እንደ አብዮታዊ ዘቡ ገለጻ ከሆነ አውሮፕላኑ ያለበት ሁኔታ እስካሁን እንዳልታወቀና ምርመራ እየተደረገበት መሆኑን ጠቅሶ ተከስክሶ ሊሆን የሚችልበት ከፍተኛ እድል እንዳለ አመላክቷል። ይህ እርምጃ የተወሰደው ከ125 በላይ የሚሆኑ የአሜሪካና የእስራኤል ድሮኖችን በተሳካ ሁኔታ ካከሸፍን በኋላ ነው ያለው የኢራን ጦር ድርጊቱ የሀገሪቱን የተቀናጀ የአየር መከላከያ ስርዓት መሻሻልና ጥንካሬ የሚያሳይ መሆኑን ይፋ አድርጓል። አሜሪካና እስራኤል በጋራ በመሆን ፌብሩዋሪ 28 2026 በኢራን ላይ መጠነ ሰፊ ጥቃት ከሰነዘሩ በኋላ መካከለኛው ምስራቅ ቀጠና ውጥረት ውስጥ ወድቆ ቀጥሏል። እስካሁን ሁለንተናዊ መሪውን አያቶላህ አሊ ካሚኒን ጨምሮ ከ2000 በላይ ሰዎች ህይወታቸው እንዳለፈ ተዘግቧል። ኢራን ለዚህ ጥቃት ምላሽ ለመስጠት እስራኤልን ዮርዳኖስን ኢራቅንና የአሜሪካ ወታደራዊ ይዞታዎች ያሉባቸውን የባህረ ሰላጤው ሀገራትን በድሮንና በሚሳኤል እየደበደበችም ቀጥላለች። ይህም በሰው ህይወትና በንብረት ላይ ጉዳት እያደረሰ ከመሆኑም በላይ የዓለም አቀፍ የንግድ ገበያና የአቪዬሽን እንቅስቃሴን እያስተጓጎለ ቀጥሏል ሲል አናዶሉ ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ አስፈላጊ እስከሆነ ድረስ ይቀጥላል ሲሉ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት ምሽት በሰጡት ጋዜጣዊ መግለጫ ኢራን ከምንጊዜውም በላይ ደካማ ሆናለች ሲሉ ገልጸዋል። ኢራን ዩራኒየም የማበልጸግም ሆነ ባላስቲክ ሚሳኤል የመስራት አቅም አይኖራትም ሲሉም ተደምጧል። ይሁን እንጂ በኢራን ላይ ያካሄዱት ያለው ወታደራዊ ዘመቻ አስፈላጊ እስከሆነ ድረስ ሊቀጥል ይችላል በማለት መቼ እንደሚያበቃ ከመናገር ተቆጥበዋል። ኔታንያሁ ጦርነቱ ሰዎች ከሚያስቡት ጊዜ ፈጥኖ ይጠናቀቃል ሲሉም ገልጸዋል። አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ዘመቻ 3 ግቦች አሉት ያሉት ጠቅላይ ሚኒስትር ኔታንያሁ የኒውክሌርና የባላስቲክ ሚሳኤልን ስጋት ማስወገድና ኢራናውያን ነጻነታቸውን እንዲቀዳጁ የሚችሉበትን ሁኔታ ማመቻቸት መሆናቸውን ጠቅሰዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል አሜሪካን ወደዚህ ጦርነት ስባ አለማስገባቷን የተናገሩ ሲሆን ትራምፕ የራሳቸውን ውሳኔ ይወስናሉ ሲሉ በስፍራው ለተገኙ ጋዜጠኞችም አብራርተዋል። ጠቅላይ ሚኒስትሩ አክለውም በቅርቡ በኢራን የተፈጥሮ ጋዝ መሰረተ ልማቶች ላይ የፈጸሙትን ጥቃት እስራኤል ብቻዋን ያካሄደችው ነው ካሉ በኋላ ትራምፕ ወደፊት የሚፈጸሙ ጥቃቶችን ለጊዜው ገታ እንዲያደርጉ እንደጠየቋቸው ተናግሯል።
ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።